መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለስሙን ልዘምር ይቀዘቅዘኛል ለስሙን ልዘምር መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለስሙን ልዘምር ይቀዘቅዘኛል ለስሙን ልዘምር እየሰፉ እየተንገላታ በጦር እየወጉት ይሰጣል ይቅርታ እነርሱ እየጠሉት እርሱ ወዳቸዋል አስረው ሲጎትቱት ይከተላቸዋል መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለስሙን ልዘምር ይቀዘቅዘኛል ለስሙን ልዘምር ጻድቁን አጥነው እውነቱን ሐሰት እያሉ ሲጮኹ ይሰቀል ሞተ እየመረመረው ፍጡር ፈጣሪነ ክርስቶስን አስሮ ፈታ በርባንነት ድምፃችሁን ከፍ አድርጉ። መስቀል ላይ ያየሁት ፍቅር በሉ። መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለስሙን ልዘምር ይቀዘቅዘኛል ለስሙን ልዘምር ጀርባውን ሲገርፉት በሚያቃጥል ጅራፍ በምሕረት ያዛቸው በይቅርታ ወግፍ ጨክነው ሲያጠጡት መራራ ሞት ደም አፈሰሰ ጎኑን ሲወጉት መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለስሙን ልዘምር ይቀዘቅዘኛል
ኖሮ እሾህ ጎንጉነው እሾህ ጎንጉነው የአሁር ንጉሥ እያሉ ዘበቱ ለሕይወቱ ናቸው የኢየሱስ ሞቱ የኢየሱስ ሞቱ መስቀል ላይ ያየሁት ፍቅር ድምፃችሁን አሰሙ። መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለሰው እንድዘምር ይቀዘቅዘኛል ለሰው እንድዘምር ግምጃ አለበሱት ቀሚሱን ገፈው በራሱም አኖሮ እሾህ ጎንጉነው የአሁር ንጉሥ እያሉ ዘበቱ ለሕይወቱ ናቸው የኢየሱስ ሞቱ የኢየሱስ ሞቱ መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀዘቅዘኛል ለሰው እንድዘምር ይቀዘቅዘኛል ለሰው እንድዘምር ያንን የእሳት ባህር ስምሽን ስጠራ እኔስ በምግባሬ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ማርያም እማጸንሻለሁ የዳዊት መሰንቆ የኤልያስ መና የናሆም መድኃኒት በደመና ድምፃችን እኔስ በምግባሬ ደካማ
ዘምልኝ ድንግል ድምፃችን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 ተብለህ በአእላፍ መላእክት አንደበት የምትመሰገን የሠራዊት ጌታ ሕያው እግዚአብሔር ሆይ ያለ እረፍት የሚያመሰግኑ ትጉሃን መላእክት እያሉልህ እኛን ደካሞችን ለምስጋና በቅዱሱ ስፍራ ስለሰበሰብከን ያየህብንን ያላሳየህብን የሰማህብንንም ጉድ ያላሰማህብን የገመናችን ሸፋኝ ቸሩ አባት ደጉ ጌታ ባለብዙ ምሕረት እግዚአብሔር ሆይ አንተ እንደ ሰው አይደለህምና ክብርና ምስጋና ለተወደደው ስምህ ይሁን። በፊታችን የቀረበውን የነፍሳችንን ማዕድ ባርከህ ሕይወት እንድታደርግልንም ቅዱስ ፈቃድ ይሁን። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ጉባኤያችንን ዛሬ ባርኪልን። ክቡር መምህራችን መምህር ወንጌል ዮሐንስ የዚሁ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡር ወንድማችን ዘማሪ በእርሱ ፈቃድ፣ ክቡራን መምህራነ ወንጌል አባቶች ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤቱ መዘምራን፣ በክርስቶስ የተወደዳችሁ ሁላችሁ ምዕመናን
እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምሕረትና ቸርነቱን ከኛ ያላራቀ በመግቦቱና በጥበቃው ያልተለየን ፍቅሩ ከእናት በላይ የሆነው አምላክ ስሙ ለዘለዓለም ይክበር ይመስገን። ስሙ ለዘለዓለም ይክበር ይመስገን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። የፈታዬ ማኅፀን የፈዋሴ ዶያን የሊቀ ብርሃናት የቅዱስ ሩፋኤል ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የምጾመው ለምንድን ነው በሚል ይሆናል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ የሚገኝ ቃል ነው። እስቲ ሁላችሁ የምጾመው በሉ። ለምንድን ነው? እግዚአብሔር ቢረዳን በዚህ ርዕስ እንማማራለን። ይህ ወቅት እንደሚታወቀው ከሰባቱ አጽዋማት መካከል አብይ ጾም ወይም ታላቁ ጾም ተብሎ የሚጠራው ጾማችን ነው። ለምን አብይ ተባለ ሲባል አንደኛ አብይ እግዚአብሔር ወበዝዋ ኮቴቱ ተብሎ የሚመሰገን እግዚአብሔር ስለ ጾመው አብይ እንለዋለን። አብይ ማለት ታላቅ ማለት ነው። ታላቁ እግዚአብሔር ስለ ጾመው የእሱ ጾም ስለሆነ እሱ የጾመው ጾም ስለሆነ። ሁለተኛ በቁጥር ከሌሎቹ አጽዋማት የሚበዛ የሚበልጥ ታላቅ ጾም ስለሆነ አብይ ጾም እንለዋለን። በዚህ ርዕስ አድርገን ባነሳነው የመጽሐፍ ቅዱስ ክፍል ላይ የምጾመው ስለምንድን ነው ብሎ የተናገረው ቅዱስ ዳዊት ነው። እንግዲህ ጾም ችግራችንን ሊፈታ የሚችል በቤተ ክርስቲያናችን መንፈሳዊ የአስቸኳይ ጊዜ አዋጅ ተብሎ ከሚታወጁ አዋጆች መካከል አንዱ ጾም ነው። እንደሚታወቀው ቤተ ክርስቲያን በሀገር ላይ በሕዝብ ላይ ድርቅ፣ ቸነፈር፣ ልዩ ልዩ መከራ ሲደርስ የምታውጃቸው መንፈሳዊ የአስቸኳይ ጊዜ አዋጅ አላት። ከነዚህ የአስቸኳይ ጊዜ አዋጆች መካከል አንዱ ጾም፣ ሁለተኛው ምህላ ወይም ጸሎት የመሳሰሉት መንፈሳዊ አገልግሎቶች ችግራች በሀገር ላይ በሕዝብ ላይ የመጣውን ችግር ይፈታሉ ተብለው የሚታሰቡ ናቸው። ቅዱስ ዳዊት በዚህ መጽሐፍ ቅዱስ ክፍል ላይ በዘመኑ አንድ ችግር ገጥሞት ሲጾም ሰነበተና ጾሙን ካጠናቀቀ በኋላ እንዴት እንዳጠናቀቀ እናየዋለን። እኛ እንደምናውቀው አይደለም፣ ወይም በፍስክ አይደለም ጾሙን የጨረሰው እናየዋለን። የጾሙ ማብቂያ ዕለት ትልቅ መከራ የነበረበት ሰው ነው ዳዊት። ለምን አዘነ? ለምን ጾመ? ለምን ሱባኤ ገባ? ለምን አዋጅ አወጀ? የሚለውን ስናይ አንድ የሚወደው ልጁ ታመመ። ምን ሆነ? ያ የታመመ ልጁ እንዲድንለት ከቤተ መንግስት ከሰገነት ወርዶ ያንን የክብር ልብስ አውልቆ ማቅ ለብሶ አመድ ነስንሶ ከምግብና ከመጠጥ ታግሶ ሳይበላ ሳይጠጣ ሱባኤ ይዞ በጾም በጸሎት ተወስኖ ሰነበተ። ልጁ ምን ሆነ? ታሟል። በሞትና በሕይወት መካከል ባለበት ሰዓት ዳዊት አዘነ። ዳዊት ጥቁር ለበሰ። ዳዊት ተከዘ። ዳዊት ከሰገነቱ ወረደ። ዳዊት ሱባኤ ገባ። በኋላ ግን ልጁ ሞተ። እየሰማችሁ ነው? ልጁ ሞተ። በቤተ መንግስቱ ውስጥ የንጉሥ ልጅ ታሞ አስቡት። አንዳንዱ ባለስልጣን ነገ ከስልጣን እንዳያወርድ ብሎ እየመጣ ይጠይቃል። አንዳንዱ ስልጣን ያልያዘው ደግሞ ነገ የኔ ወዳጅ ነው ብሎ የተሻለ ስልጣን እንዲሰጠኝ እያለ ይመጣል። ብቻ የንጉሥ ልጅ እንኳን ታሞ ባለስልጣን እንዲሁ ያልቆሸሸ ልብሱን ነው የምናራግፍለት ለመወደድ ብለን። የንጉሥ ልጅ ታሞ የማይጠይቅ የለም። እድሉን ያገኘ ሁሉ ገብቶ በዚሁ አጋጣሚ እንደሚወደው ለማሳየት ይሞክራል። ሁሉ
ነገ ለስልጣን መታጨት ይፈልጋል። በዚሁ አጋጣሚ እኔ አንተ ወዳጅ ነኝ ማለት ይፈልጋል። በዳዊት ቤተ መንግስት ብዙ ህዝብ ተሰበሰበ፣ ግን ልጁ ያ ሁሉ ህዝብ ተሰብስቦ ማትረፍ አልቻለም። የተወደዳችሁ የእግዚአብሔር ልጆች ብዙ ጊዜ ባለስልጣን ልጆቻቸው አይደለም ራሳቸው ሞተው ያውቃሉ። እንደ ሀገር ታውጆ ልቅሶ ተለቅሶ ያውቃል። እንደ ሀገር የእንባ ብዛት የሰው ጋጋታ ሰውን መመለስ ቢችል ኑሮ ነገስታት ሞተው የተለቀሰ ቀን እንባችን ያስነሳቸው ነበር። የእንባ ብዛት አያስነሳም ሰው። ዳዊት ልጁ ሞተ። ዳዊት ልጁ ታሞ በነበረበት ሰዓት እንዲህ ያዘነ ልጁ ሲሞት ምን ይሆን ብለው ሰዎቹ ፈሩ። ገና በታመመበት ሰዓት ጥቁር ለብሷል። ገና ሲታመም ሲሞት እንዴት ሊሆን ነው ብሎ ነው ሰው እየጠበቀ ያለው። ልጁ መሞቱን አንተ ትሻላለህ፣ አንተ ንገረው ለዳዊት። አይ አንተ ንገረው፣ አይ አንቺ ንገረው ሲባባሉ ዳዊት ሰማና ልጄ ሞተ ብሎ ጠየቀ ዳዊት። አዎ ማለት በሉ ነጩን ልብሴን አምጡ አለ ዳዊት። አመጡ። በሉ ወንበሬን አምጡ አለ። ወንበር ላይ ተቀመጠ ዳዊት። እጁን ታጠበ። በሉ ምግብ አቅርቧል። አዩት። ለመሆኑ ልጅ በታመመበት ሰዓት አዘንክ፣ ማቅ ለበስክ፣ አመድ ነሰነስክ፣ ተገዝክ፣ አለቀስክ፣ ምግብ አልበላም አልክ፣ ከክብረ ወንበር ላይ ወረድክ፣ መሬት ላይ ተኛ ነው የሚለው። እንደው መጽሐፉን አነቡት እናንተ። ይሄን ሁሉ መከራ አይተ ገና በህመሙ እንደዚህ ያዘንክ፣ ሲሞት እንዴት አላለቀስክም ማለት ነው። ያኔ በሞትና በህይወት መካከል ነበረ። አሁን ግን ሞቷል። ያኔ ወደዛም የመሄድ ወደዚህም የመመለስ ማዕከል ላይ ነበረ። አሁን ግን ምን ብሏል? አሁን ግን ሞቷል። የምጾመው ስለምንድን ነው? ያኔ የኔ ጾም ጸሎት የታመመውን ከፈወሰ ብዬ ነው። አሁን ምን እንዲሆን ነው መጾሙ? ያኔ ምናልባት በቤቴ ደስታ እንዲገባ እንኳን እግዚአብሔር ጎበኘ እንኳን ልጅህን አተረፈ ለመባል ጾምኩ፣ ጸለይኩ። አሁን ግን እግዚአብሔር ያጽናሃል ይል እንጂ እግዚአብሔር ልጅህን ይማረው ሊለኝ የሚመጣ ማንም የለም። ባበቃ ጉዳይ ላይ እግዚአብሔር በሰማያዊ ቤተ መንግስት ውሳኔ ባሳረፈበት ጉዳይ ላይ የምጾመው ስለምንድን ነው? ከእንግዲህ በኋላ አለ። በጣም የሚገርመኝ ቃል አብራችሁ ይበሉ። እኔ ወደ እርሱ ሄዳለሁ እንጂ በሉ እስኪ እሱ ወደ እኔ አይመለስም። እስኪ አምናችሁ ተናገሩ። እኔ ወደ እርሱ ሄዳለሁ እንጂ እሱ ወደ እኔ ምን አይልም፣ አይመለስም። ይኸውላችሁ አሁን እዚህ ጋር ሁለት አይነት ሰዎች ነው ያለ ነው። በህይወት ያለን እኛ አለን። የምታዩዋቸው ብዙ ቤቶች ደግሞ በዛ ደግሞ ምን ያሉ ናቸው? ቀድመውን ያረፉ ሰዎች ናቸው አይደለም? እኛ ወደ እነሱ እንሄዳለን እንጂ እነሱ ወደ እኛ አይመለሱም። በምንም ተአምር ነው የማይሆነው። ዳዊት ይህንን ያውቃል፣ ያምናል። ስለዚህ ስለምንድን ነው የምጾመው አለ። በዚህ ርዕስ መነሻነት ከተነሳን ጾም ዓላማው ምንድን ነው? የዳዊት ጾም ከተባለ በቤት ውስጥ ያለው ችግር እንዲፈታለት ነው የጾመው። ሁል ጊዜ ግን የእግዚአብሔር ፈቃድ ይከናወናል። እግዚአብሔር የወደደውን አደረገ። ዳዊት ሐዘኑን አቆመ። ማን የወደደውን አደረገ? በቃ እግዚአብሔር የወደደውን ካደረገ ያንተ ፈቃድ ይሁን ብለን ዝም አለ ነው ይባላል። ጾም ጸሎታችን በቤታችን ውስጥ በስራ ቦታችን ውስጥ ያለ አንድ ቁስል፣ አንድ ህመም ሊፈውስ የሚችል መሆን አለበት። የምንጾመው ስለምንድን ነው? እንዳልኳችሁ በዳዊት ቤት ብቻ አይደለም እኮ የታመመ አካል ያለው። በሁላችንም ቤት ውስጥ አንዳንድ ቁስል አለ። የሆነ ችግር አለ እንዲፈታልን የምንፈታ። አሁን ይሄ ሁሉ ሰው እግዚአብሔር ፊት ቆሞ እስኪ ምን ላደርግላችሁ ትፈልጋላችሁ ቢል እግዚአብሔር አንዳንድ ጥያቄ አይደለም አንዳንዱ ሰው ያለው። እያንዳንዳችን 10 ጥያቄ ሊኖረን ይችላል። አንዳንዱ 5 ጥያቄ ይኖረዋል። የትምህርቱ ጉዳይ አለ፣ የስራው ጉዳይ አለ፣ የጤና ጉዳይ አለ፣ የትዳሩ ጉዳይ አለ። ብቻ ምን አደከማችሁ? የሰው ልጅ ፍላጎቱ ባገኘ ቁጥር የሚረካ ሳይሆን ባገኘ ቁጥር እንደ ጨው ውሃ እያደረ ጥማቱ የሚያንገበግበው
ድንቅ ፍጡር ነው ሰው። በጣም የሚገርም በቃ ሰው እንዲያው የሚሻለው ምን ነው ካላችሁ ድህነቱ የሚሻለው ነው። እየሰማችሁ ነው? የዛሬ ምናምን ዓመት ይኖረን የነበረንን ደመወዝ አስባችሁት ያኔ የነበረንን እርካታ ታስቡና ዛሬ ያለንን አይታችሁ ደግሞ ክፍተቶችን ስታዩ ይገርማቸዋል። ከአንድ ጊዜ ደመወዝ ቢጨመር ወይም ይሄ ነገር ቢሳካልኝ ይበቃኛል በቃይ ነበረ ብለን አስበናል። ከዛ ወዲህ ስንት ጊዜ ተጨምሮ እዛው ላይ ነው። እንዲያውም ገንዘቡ በሰፋ በመጣ ቁጥር ደመወዙ በተጨመረ ቁጥር ምኞታችን እየተለጠጠ እርካታ እያጣን እያደር ድሃ ባዶነት እየተሰማን መጥተናል። ይህንን ሊያስተካክለው የሚችል ጾም ጸሎት ነው። የተወደዳችሁ የእግዚአብሔር ልጆች ጾም ይላል ቅዱስ ያሬድ እስመ ጾም ቀዳሚት ሕግ፣ ጾም የመጀመሪያ ሕግ ናት። እስቲ በሉልኝ ይሄ ቃል ጾም በሉ የመጀመሪያ ሕግ ናት። ምን ማለት ነው? እግዚአብሔር የሰውን ልጅ ፈጠረውና ለመጀመሪያ ጊዜ ያዘዘው ትእዛዝ አትብላ የሚል ቃል ነው። ዕፀ በለስን ምን አትበል። ጾም ማለት መከልከል መቆጠብ ነው። እያለ በፈቃደኝነት መራብ ነው። ሲጠፋ መራብ እሱ ችግር ነው የሚባለው። በሞሰቡ እንጀራ እያለ ፍሪጅ ውስጥ ቀዝቃዛ ውሃ እያለ መራብ መጠማት፣ ይሄንን ፍላጎትን ለእግዚአብሔር ማስገዛት፣ እግዚአብሔር እንዲወደው እግዚአብሔር ይሄንን መስዋዕት አድርገው እንዲቀበለው ፍላጎትን ለእግዚአብሔር ማስገዛት፣ ለእግዚአብሔር ሲሉ መተው፣ እሱ ነው ጾም ማለት አያችሁ። ስለዚህ እግዚአብሔር ለመጀመሪያ ጊዜ ምን በል ያለው ከተባለ አትብላ። አትብላ ሲለው ተከልከል፣ ተቆጠብ እያለው ነው። ጾም እያስተማረው ነው ይላሉ ሊቃውንት። መጾም ማለት አለመብላት አይደለም፣ አለመብላት ነው። ስለዚህ መጾም አለመብላት ከሆነ የመጀመሪያው ጽድቅ ሆኖ 7 ዓመት ከ1 ወር ከ17 ቀን የቆየው ባለመብላት ነበረ። በኋላ ለመጀመሪያ ጊዜ የሰው ልጅ የሰራው ኃጢአት ምንድነው ከተባለ እሱ ምንድነው? መብላት ነው። እስኪ በሩ የሰው ልጅ የመጀመሪያው ኃጢአቱ ምንድነው? መብላት ነው። በመብላት የመጣ ያ ኃጢአት ስሙ ደግሞ ምን ይባላል? ጥንተ አብሶ ይባላል። ጥንተ አብሶ ማለት ምን ማለት ነው? እንዳንዳንድ ቫይረስ ለልጅ ልጅ የሚተላለፍ ማለት ነው። በዘር የሚተላለፍ 5500 ዓመት ያ በደል ለልጅ ልጅ እየተላለፈ መጣ። ክርስቶስ እስኪቆርጠው ድረስ በመብል የመጣው በደል እግዚአብሔር ያሳያችሁ። ስለዚህ የሰው ልጅ አትብላ ተባለ። ምድራዊ ንጉሥ ሆነህ ኑር፣ ምድራዊ ገዢ ሆነህ ኑር፣ ምድር አምላክ ዘበጸጋ አድርጌሃለሁ፣ በመሬት ላይ ያለውን ግዛው አለው። አይ አለ የሰው ልጅ ምድራዊው ግዛት የማይበቃኝም ሰማያዊው ግዛት የሚገባኛል ብሎ ዕፀ በለስን በላ። ስለዚህ የሰው ልጅ እንደማይቀየር አየና እግዚአብሔር ሕጉን ቀየረው። እየሰማችሁ